አሊስ በሐሳብ ወለድ ገነት አንድ ቀን በጠራራ ፀሐይ ትንሿ አሊስና እህቷ ወደ መናፈሻው ለመሄድ ወሰኑ። እህቷ መጽሐፏን ይዛ ስትቀመጥ አሊስ እርሷን በመጠበቅ ስልችት ብሏት ነበር። ከኔ ጋር ልትጫወት ቃል ገብታልኛለች። በግልጽ እንደሚታወቀው ስዕል የሌለበት ባዶ መጽሐፍ ከትልልቅ ሰዎች ይልቅ ህዝብ አለው። ጉድ መቼም ቢሆን በእድሜ የገፉ ሰዎች አይገቡኝም። ይህ ማለት እኔም ሳርጅ ራሴን አልረዳው ማለት ነው። ተወዳጅ ላረፍድ እችላለሁ። የምትናገር ጥንቸል የኪስስ ሰዓት ይሄ ያጓጓል። እርሱ መከተል አለብኝ። እንዴት እንደምትወጣ ማንም አንድም ነገር ሳያስብ በዚያች በጥንቸል ጉድጓድ ውስጥ አልፋ ሄደች። ወዲያው ምንነቱ ሲታይ ለካስ የጥንቸል ጉድጓድ አልነበረም። አሊስ ራሷን ከአንድ ጥልቅ ያልተለመደ ጉድጓድ ውስጥ ተኝታ አገኘችው። ይህ ጉድጓድ ጥልቅ ነው ወይም አሊያም ቀስ እያልኩ ነው ወደ ጉድጓዱ እየገባው ያለሁት። አሁን ከከርስ ምድር የሆነ ቦታ ደርሼ መሆን አለበት። አው የተከመረ ሳር እንዴት ቢታሰብ ነው? ይህ ስፍራ ምንድነው? አሁን ከአንድ ከረጅም ጉድጓድ ውስጥ ቆማለች። በየቦታው ትንንሽ በሮች ነበሩት። ይሄ የማይታወቅ ስፍራ ነው። ያቺ ነጭ ጥንቸል ወዴት ሄደች? ከዚህ እንዴት መውጣት እችላለሁ? ከዚህ ውስጥ መቼም መውጣት ባልችልስ? በፍርሃት ወደፊት ራመድ ስትል ባለ 3 እግር የመስታወት ጠረጴዛ አገኘች። ከላዩ ላይ አንድ ትንሽ የወርቅ ቁልፍ ተቀምጦ ነበር። አንድም ደቂቃ ሳይባክን አሊስ በዚያች በትንሽ ቁልፍ አንድ ትንሽ በር ከፈተች። በተቃራኒው በኩል ያለውን ለመመልከት በጉልበቷ ተንበረከከች። እናም ያንን ማየት እንዴት ያስደስታል! ዋው! ይሄ ካየኋቸው የአትክልት ስፍራዎች ሁሉ በጣም ያምራል። ይችን ትንሽ በር ወደዚያ ዞር ባደረኳት። ይሁን እንጂ አልቻለችም። ቅር እያላት ወደ ጠረጴዛው ተመለሰች። በዚያም አንድ ጠርሙስ አየች። ይህን ጠርሙስ ቀድሞ እዚህ አላየሁትም። ምን ያደርጋል እዚህ? ጭልጥ አድርጋ ጠጣችው። እየጠጣች እያለች መጨማደድ ጀመረች። ይሄ ለአሊስ አጓጊ ነገር ነበር። ልክ ቴሌስኮፕ እንደሚዘጋ ይመስላል። እንዴ ቴሌስኮፕ እየዘጋው ይመስለኛል። አሁን በዚያ በር በቀላሉ ማለፍ እችላለሁ። ወዲያው አንድ ነገር ገባት። አይደለም ቁልፉን! አረ ወደዚህ ስፍራ ለመጣው። እዚያው ዘወር ስትል አሊስ አንዲት የብርጭቆ ሳጥን ከጠረጴዛው ስር አየች። ምንድነው እርሱ? ይገርማል ኬኩ ምን እንዳደረገ። አሊስ ትልቅ ሆና ማደግ ጀምራለች። በጣም ትልቅ እግሯን ማየት እስከሚያቅታት ድረስ በጣም ረጅም ነች። ወዲያው ጭንቅላቷ ጣሪያውን ነካ። ይሄ በጣም የሚገርም ነገር ነበር። አይደለም። አሁን አሊስ ቁልፉን ልታገኝ ችላለች። ይሁን እንጂ በበሩ ውስጥ ለማለፍ ግን በጣም ይተልቃል። ቁጭ ብላ ማልቀስ ጀመረች። አለቀሰች። እንባዋ ወለሉን እንደ ጎርፍ ይሞላው ጀመር። ወዲያው በፍጥነት የልዑል ሚስት ብዙ ካስቆየዋት ደግሞ ትቆጣለች። ይህኔ ጥንቸል እባክሽን ትተባበሪኛለሽ። ምን አይነት ጭካኔ! እዚህ በቅርቡ እንደዚህ ትልቅ ልጅ ተቀምጣ ካላየ ይቺ ተናጋሪ ጥንቸል ለልዑል ሚስት ምን መልካምነት ይኖራታል? እዚህ ስፍራ በጣም ይሞቃል። አሁን እነዚህ እግሮቼ ምን ሊያደርጉ እንደሚችሉ ይደንቀኛል።
ስለኔ እርዳታ ራሳቸውን ቢያነጹና ንጹህ ቢያደርጉ ደስ ይለኛል። ወይ የኔ ጉዶች። አሊስ ትንሽ ነጭ የእጅ ጓንት አድርጋለች። ይሄ እንዴት ሊበቃ ቻለ? ወይ እንዴት እንደዚህ ትንሽ ሊሆን ቻልኩ? ንፋሱ አጨማዶኝ መሆን አለበት። አሁን በጣም ትንሽ ነኝ። ወይ ጉድ! ደርሶብኝ ነበር። ጨዋማ ውሃ ባህር ውስጥ ወድቄ ነበር እንዴ? አሊስ ነገሩ እንዲገባት ብዙ ሰዓት አልወሰደባትም። በእርግጥም ያ የእርሷ እንባ ነበር። ወዲያው አንድ ከባድ ሞገድ አሊስን ከዚያ ይዟት ከበሩ አስወጣት። ቶሎ በደረኩ። ብርድና ቅዝቃዜ አልፈልግም። ምንድነው እዚህ የምታደርገው? ወደ ቤት ሂጂና ማራገቢያና የእጅ ጓንት አምጪልኝ። ቤት? የምን ቤት? የኔ ቤት ወዲያ ማዶ። አሁን ሂጂ። አሊስ ግር ብሏታል፣ ፈርታለችም። ምንም ጥያቄ ሳትጠይቀው ወደ ጥንቸሏ ቤት ቀጥ ብላ መጓዝ ጀመረች። እኔን ከሰራተኛው ጋር አምታቶኝ መሆን አለበት ስትል አሰበች። ከአንድ ትንሽ ጥብቅ ያለች ክፍል ውስጥ ገባች። ከዚያ በጠረጴዛው ላይ ትንሽ ማራገቢያ፣ የእጅ ጓንትና ትንሽ ጠርሙስ ነበር። እኔ ስበላ ወይም ስጠጣ አንድ ደስ የሚል ነገር እንደሚሆን ገብቶኝ ነበር። ይህ ጠርሙስ ምን እንደሚያደርግ እስቲ ልመልከት። እንደነዚህ ትንሽ ነገር መሆኔ በጣም ሰልችቶኛል። አረ አሁን ጭንቅላቷ ጣሪያ ነክቷል። ተጣብቄያለሁ። ከዚያ በኋላ ጥንቸሉ መጣ። እጄን! አሊስ በፍጹም አልተመቻትም። እጇን መዘርጋት ፈልጋለች። ነገር ግን ከቤቴ ውስጥ ትልቅ እጅ አለ። ዋይ! በጣም ትልቅ ነው። ትልቅ ነገር ቤቴ ውስጥ። እርዱኝ! እንስሳቶቹ ወዲያው ተሰባሰቡ። ትንሹ ቢል የተባለው እንሽላሊት ከእሳት ምድጃው በኩል ወደ ቤቱ ውስጥ ገባ። አሊስ እግሯን በእሳት ማንደጃው በኩል ማስገባት ሞከረች። ከዚያም ጥንቸል አንድ ሐሳብ መጣለት። ጥሩ ሐሳብ አልነበረም ማለት አለብኝ። ኬክ አሁንም እንደገና ይረዳኝ ይሆናል። ያንን ነበር ያደረገው። ወዲያው ትንሽ እንደሆነች አሊስ ከቤቱ ሮጣ ወጣች። ከእንስሳቱ ሁሉ ርቃ ወደ ጫካው ገባች። ወይ በመጀመሪያ የማደርገው ነገር ወደዚያ ወደ መጀመሪያው ትልቅነቴ ተመልሼ ማደግ ነው። መርዳት እችላለሁ። የሰውነትሽ መጠን የሚፈረድበት ሆኖ አይደለም። እኔን ተመልከቺኝ። እኔን በደንብ ተመልከቺኝ። እውነት ነው። ያንን ማለት አይደለም። አንቺ በጣም ቆንጆ ነሽ። አዎ፣ እኔ ቆንጆ ነኝ። አንዱ በኩል ረዝመሽ እንድትረዝሚ ያደርጋል፣ ይረዳሻል። ሌላኛው በኩል ደግሞ በጣም እንድታጥሪ ያደርግሻል። የአንድ በኩል ምን? የእንጉዳይ ነዋ፣ የእንጉዳይ። አሁን ዋናው ቁም ነገርና ጥያቄ ያንድን ነገር እንደ እንጉዳይ ክብ የሆነ ነገሩን ፈልጎ ማወቅ ነው። አሊስ በመጨረሻ ከሁለቱም ወገን ተገንጥላ ተለየች። ከቀኝ እጇ ላይ በጥቂቱ ቆንጠር አደረገች። አንገቷ በጣም እየረዘመ አደገ። እንደ ቦሎቄ ዘንግ ቀጥ ብሎ አደገ። ወዲያው ከግራ እጇ ላይ ቁራሽ ምግብ ቆርሳ ዋጠች። እናም አሁን ከበፊቱ ይልቅ ትንሽ ሆነች። በድካም ከእንጉዳዩ ደጋግማ መቆንጠር ጀመረች። ከያንዳንዱ ትንሽ ትንሽ። አንዳንድ ጊዜ ረጅም፣ አንዳንድ ጊዜ አጭር ሆና ታድጋለች። ይኸውም ራሷን ወደ ተለመደው ቁመቷ መመለስ እስከምትችል ድረስ እንደዚሁ ቀጥላለች። ከእቅዴ ግማሹ አሁን ተከናውኗል። ምን አይነት ግራ አጋቢ ቀን ነው! እነዚህን የእንጉዳይ ቁራጭ ስለምፈልግ ራሴ ጋር ላስቀምጣቸው።
ያንን ተሳቢ ትል ማመስገን አለብኝ። ይሁን እንጂ አስቀያሚ ነበር። እሱን ምን እንደሚያወፍረው አላውቅም። ኦ ዊ እዚህ አስቀያሚ የሆነ ማን አለ? ወይ ሄሎ፣ ቆይ ልጠይቅህ፣ ሁሉ ጊዜ እንደዚህ ፈገግ ትላለህ? ኦ በጣም እንጂ ግዴታ። እኔ የቼሻየር ድመት ነኝ እኮ። በዚህ ውስጥ ምን እንዳለ ምንም መረዳት አልችልም። እኔ ንገሪኝ፣ እብዱን ባርጤና ሰሪና ጥንቸሏን አይተሻቸው ነበር? እብድ ባርኔጣ ሰሪና ጥንቸል በፍጹም አላየሁም። ኦ የግድ መሆን አለበት። ሁለቱም እብዶች ናቸው፣ ልክ እንደኔና አንቺ። ስማ፣ እኔ እብድ አይደለሁም። አንተ በጣም ተናደሃል። ይህንን ከተናገረ በኋላ ድመቱ ጠፋ። ፈገግታው ብቻ በዚያ ቀረ። አሊስ በጣም እንግዳ ነገር ሆነባት። ይሁን እንጂ ወደፊት መሄዷን ቀጠለች፣ ራሷን ስላገኘችበት ድንቅ ስፍራ የበለጠ ለማወቅ እየጓጓች። ወደፊት እየተራመደች እያለች ከእብዱ ባርኔጣ ሰሪና ከጥንቸሉ ጋር ተገናኘች። ከአንድ ዛፍ ስር ጠረጴዛ ዙሪያ ቁጭ ብለው ሻይ ይጠጡ ነበር። በዚያም በሁለቱ መካከል አይጠ መጎጥ አለ። ተኝቷል። ሌሎቹ ሁለቱን ክንዶቻቸውን ጥለውበታል። ይሄ የሚመቸው አይመስለኝም። ምናልባት ግን አይጠ መጎጥ ቶሎ እንቅልፍ ስለሚወስደው አልተሰማው ይሆናል። ክፍል የለም። ግን እኮ ትልቅ ጠረጴዛ ነው። በዚያ ብዙ ክፍል አለ። ጸጉርሽ መቆረጥ አለበት። በጣም ጨካኝ ነሽ። ንገሪኝ፣ ቁራ ለምንድን ነው ጠረጴዛ የመሰለው? እኔ አላውቅም። ለዚህ ነው እንደተቀመጡ የነገርኳችሁ። የእናንተን ቆቅልሽ መፍታት ስለማልችል ብቻ። መልካም፣ እሄዳለሁ። ከዚህ ነገር ግን መልሱን ንገሪ። አላውቅም። ምንም አይነት ሐሳብ አልሰጥም። በቃ አላውቅም። ይሄ እስከዛሬ ከተካፈልኩት ፓርቲ ሁሉ መላቀጡ የጠፋ ነው። ወደፊት እየተራመደች አሊስ ከአንድ ዛፍ ላይ ሌላ አንድ በር አገኘች። እንደ ሁል ጊዜ ጉጉቷ ወደ ውስጥ ገባች። ከዚያም እንደገና ከአንድ ረጅም ጉድጓድ ውስጥ ራሷን አገኘችው። ትንንሽ የተቆለፉ በሮችና ትንሽ የመስታወት ጠረጴዛ ነበሩት። አሁን ሁሉ ነገር በራሴ ማድረግ ይችላል። ትንሿን የወርቅ ቁልፍ አንስታ በሩን መክፈት ጀመረች። በዚያ አሁንም የሚያምር የአትክልት ስፍራ አለ። ከዚያም እንጉዳዮቹን ከኪሷ አውጥታ አንድ ጫማ ያህል ከፍ እስክትል ድረስ ትቆነጣጥራቸው ጀመር። በዚያች በትንሿ በርም ገብታ ወደ ውስጥ ዘለቀች። በዚያም በጣም የሚያማምሩ አበቦችና ቋጥኞች ነበሩ። በአንዱ ቦታ የመጫወቻ ካርድ የሚመስሉ የአበባ አትክልት ስፍራ አለ። በጣም የሚገርመው ነጫጮቹን ጽጌረዳዎች ቀይ ቀቧቸው ነበር። እባክህ ልትነግረኝ ትችላለህ? ለምንድን ነው ጽጌረዳዎቹን ቀይ የምትቀባቸው? ንግስቲቱ ቀዮችን ጸጉር እንድንተክል አዘዘችን። ይሁን እንጂ በስህተት ነጭ ጸጉር ተከልን። ንግስቲቱ ይህን ብታውቅ ሁላችንም አንገታችን ትቆርጣለች። ንግስቲቱ እዚህ ነች። ማነሽ አንቺ? አሊስ እባላለሁ። ክብርት ሆይ፣ እነዚህስ እነማን ናቸው? እንዴት አውቃለሁ? ወዲያው ንግስቲቱ በቁጣ ፊቷ ወደ ቀይነት ተቀየረ። ጭንቅላቷን ቆረጧት። እቺ እኮ ገና ልጅ ናት። ምሬሻለሁ። ፍርዱ ተጀምሯል። የምን ፍርድ? አንድ ሰው ከንግስቲቱ ማዕድ ቤት ውስጥ የሌቦቹ ቅልጥፍናና ሞያ ነው ብዬ ጠረጥራለሁ። የፍርድ ሸንጎ መቀመጫ ጥቂት አዕዋፋትና እንስሳትንም ጨምሮ ይዟል። እነሱም በዚያ ሆነው በተለያየ መንገድ ይጽፋሉ። ክሱን አንብብ። የልበ ንግሥት ጥቂት ጣፋጭ ኬክ ሰራች። ሁሉንም በበጋ ቀናት ውስጥ ሰራች። የልብ ቀልጣፋ ኬኩን ሰረቀ፣ ከዚያም አርቆ ወሰዳቸው። መልካም፣ የመጀመሪያው ምስክር አስገባው። የመጀመሪያው ምስክር ባለባርኔጣው ነበረ። በአንድ እጁ የሻይ ብርጭቆ ይዞ መጣ፣ በሌላ እጁ ደግሞ ዳቦና የዳቦ ቅቤ።
በጣም ስለደነገጠ በዚያ ቆሞ ያደርግ የነበረው ነገር መንተባተብ ብቻ ነበር። አንተ መናገር የማትችል ተብታባ ነህ። ሂዱታ ሁለተኛው ምስክር ጥራ። ሁለተኛዋ ምስክር አሊስ ራሷ ነበረች። ይሁን እንጂ አንድ የተለየ ነገር ነበራት። በጣም ትልቅ ሆና አድጋ በዚያ መቆሟን አላወቀችም ነበር። የፍርድ ሂደቱን ሊያዩ የመጡትን እንስሳት ሁሉ አስቆመቻቸው። ንግስቲቱ በጣም ተናዳለች። ጭንቅላቷን ቆረጣት። አሁን አሊስ የመጨረሻ ደረጃ ደርሳለች። ውይ ስላንተ ማን ግድ ይለዋል? ይሄ ሁሉ ጊዜ የምትናገሪው ነው። እናንተ እኮ የካርዶች ስብስብ ብቻ ናችሁ። ይህ ንግግር ሲሰማ ካርዶቹ በሙሉ ወደ ሰማይ ከፍ ከፍ አሉ። እየበረሩም ወደ አሊስ መጡ። ቁጣና ፍርሃት በተሞላበት ሁኔታ መጮህ ጀመረች። ልትመታቸው ብዙ ሞከረች። ወዲያውም ሂዱ ከዚህ ቅጠሎች! ካርዶቹ የታሉ? ንግስቲቱስ? ውይ ህልም ነበር ለካስ። እንዴት የሚምር ድንቅ ነው። ሄጄ ለእህቴ መንገር አለብኝ። ኦህ ምን አይነት ህልም ነበር ይሄ? ነው ወይስ ተፈጸመ?